3.3 External Aggressions and the Unity of Ethiopian People in the Defense of National Sovereignty from 1871 to 1896 የውጭ ኃይሎች ኢትዮጵያን ለመውረር ያደረጉትን ጥረትና ኢትዮጵያውያኖች ደግሞ የሀገራቸውን ሉዓላዊነት እንዴት አድርገው እንዳስጠበቁ ከ1871 እስከ 1896 ማለትም እስከ አድዋ ጦርነት ድረስ ያለውን በዚህ ለሰን እንመለከታለን። Let's do it. The second half of the 19th century was a period during which the survival of Ethiopian independence was put to the utmost of test. የ19ኛው መቶ ክፍለ ዘመን አጋማሽ እንግዲህ ኢትዮጵያ ሉዓላዊነቷ ጥያቄ ውስጥ የወደቀበት ጊዜ ነበረ። Emperor Theodorus' modernization drive emanated mainly from the understanding of this danger to Ethiopia. የንጉሠ ነገሥት ቴዎድሮስም ኢትዮጵያን ዘመናዊ የማድረግ ጥረቱ የተነሳው ከዚሁ የሀገሪቱ ነጻነት አደጋ ላይ መውደቁን ተከትሎ ነው ማለት ነው። He needed the technical support of Europe, particularly the Britain, both against what he considered to be the main threat of Ethiopian, namely Egypt, and to assist him in his goal of modernizing the country. እንግዲህ ንጉሠ ነገሥት ቴዎድሮስ የምዕራባውያን ድጋፍ ፈልጎ ነበረ። በተለይም ደግሞ የእንግሊዝን ድጋፍ ፈልጎ ነበረ። የእንግሊዝን ድጋፍ ደግሞ የፈለገው ለምንድን ነው? ሀገሪቱን ከኋላ ቀርነት ወደ ዘመናዊነት በማምጣትና የውጭ ሀገራቶችን ትሪት ወይንም ምንድነው የወራሪነት ፍላጎትን ለማስወገድ በተለይም ደግሞ እንደ ወራሪ መለከታት የነበረው እሱ ደግሞ ግብጽን ነበረ በ1848 አሸንፈው ስለነበረ ማለት ነው። በዚህም ምክንያት እንግዲህ እሱ የምዕራባውያኑን ድጋፍ ፈልጎ ነበር። As a result, in 1862, Theodorus sent a letter to Queen Victoria of Great Britain requesting military assistance through Council Cameron. በ1862 እንግዲህ ንግስት ቪክቶሪያ ለእንግሊዟ ንግስት ማለት ነው ደብዳቤ ልኮ ነበረ። ደብዳቤ ደግሞ የላከው በኮንሱል ካሜሮን አማካኝነት ነበረ ማለት ነው። ደብዳቤው ላይ እንግዲህ ሚሊታሪ ወታደራዊ መሳሪያ ማምረት የሚችሉ ፐርሰናሎችን ወይም ግለሰቦችን እንድትልክለት ፈልጎ ነበረ። ይህንን ባለፈው ቪዲዮ ዲቴይል አውርቼዋለሁ፣ ተመልሳችሁ መመልከት ትችላላችሁ። ካሜሮን come back to Ethiopia via Egypt without any response. ካሜሮን እንግዲህ ያለምንም አነቃቂ ምላሽ ከንግስት ቪክቶሪያ በግብጽ አድርጎ ተመለሰ ማለት ነው ወደ ኢትዮጵያ። ቴዎድሮስ ምን ጠረጠረ ማለት ነው? ቴዎድሮስ held Cameron directly responsible for the lack of response to his letter of 1862 to Queen Victoria of England. ለእንግሊዟ ንግስት ቪክቶሪያ በ1862 በላከው ደብዳቤ ምንም አይነት አመርቂ ውጤት ያላመጣው በካሜሮን አማካኝነት ነው ብሎ ጠረጠረ ወይንም ማሰበ ማለት ነው። He also suspected him of conspiring with the Turks, the Egyptians against him ማለት ነው። እንዲሁም በተጨማሪም ካውንስል ካሜሮንን ምን ብሎ ጠረጠረው ማለት ነው? ከቱርኮችና ከግብጾች ጋር እሱን ለመውጋት እንደተባበረ ጠረጠረው ማለት ነው። On learning about the imprisonment of Europeans, Queen Victoria sent a letter through Hormuz Rassam ማለት ነው። ምን አደረገ ቴዎድሮስ ማለት ነው? ልክ የካሜሮን ምላሽ ባነበበበት ጊዜ የእንግሊዝን ወይም የምዕራባውያን ግለሰቦችን ኢትዮጵያ ውስጥ ያሉትን ማለት ነው ሚሽነሪዎቹን እና አርቲሺያኖቹን አሰራቸው ማለት ነው። ማሰሩንም ተከትሎ ንግስት ቪክቶሪያ ደብዳቤ ላከች በሆርሙዝ ራሰም አማካኝነት ማለት ነው። which did not satisfy ቴዎድሮስ ግን ምንም ሊቀበለው አልቻለም ሆርሙዝ ይዞት የመጣውን ደብዳቤ ማለት ነው። ምን ይላል ደብዳቤው? ላይክ እነዚህን ታሳሪዎች ሚሽነሪዎቹን እና አርቲሺያኖቹን ቴዎድሮስ መፍታት እንዳለበት የሚገልጽ ደብዳቤ ነው። After some communication, the British Parliament decided to take military action. የተወሰነ ኮሚኒኬት ካደረጉ በኋላ በዲፕሎማሲያዊ መልኩ ማለት ነው ቴዎድሮስ አልፈታም በማለቱ ምክንያት የእንግሊዝ ፓርላማ እንግዲህ ሚሊታሪያዊ ወታደራዊ አክሽን ወይንም ሁኔታን ለመውሰድ ወሰነ ማለት ነው። ኢትዮጵያን ለመውጋት ወሰኑ ማለት ነው። እነዚህን ሚስዮናውያኖችን ለማስፈታት ቴዎድሮስ ዩሮፒያን ካፕቲቭ እነዚህ ነበሩ እንደ ካፕቲቭ ይዟቸው የነበሩት እንደ ታሳሪ ይዟቸው የነበሩት ሚሽነሪዎችና አርቲሺያኖች ማለት ነው።
So to free their citizens arrested by Theodros, the British sent later in 1867 a large military expedition commanded by Sir Robert Napier. So ቴዎድሮስ አልፈታም በማለቱ ምክንያት በ1867 ላርጅ የሆነ ከባድ የሆነ ወታደራዊ ኃይል ወደ ኢትዮጵያ ተላከ ማለት ነው በእንግሊዝ አማካኝነት። ሶ መሪውም ደግሞ ሲር ሮበርት ናፒር ይባላል። ሮበርት ናፒር ነበረ ማለት ነው። with the help of local alliance who had their ambitions and grievances against Theodros such as ካሳ መርጫ of Tigray, the future Emperor Theodros IV, the British were able to make their march from the coast to the interior ማለት ነው። አንዳንድ በውስጣዊ ኃይሎች ማለት ነው ቴዎድሮስን በካዱት አማካኝነት ለምሳሌ ካሳ መርጫ ኦፍ ትግራይ የትግራዩ ካሳ መርጫ ወደፊት ንጉሰ ነገስት ዮሐንስ አራተኛ የሚሆነው ማለት ነው እንግሊዞችን ወደ ከኮስቱ ከጠረፉ ወደ ውስጥ ወደ መሃል ሰርገው እንዲገቡ እርዳታውን አድርጎላቸው ነበር ማለት ነው። ወይንም መንገድ በማሳየት እስከ መቅደላ ድረስ መርቷቸው ነበር። ይህን ታሪክ በባለፈው ቪዲዮ ዲቴል ሰርቻለሁ፣ ተመልሳችሁ ማየት ትችላላችሁ። on 8 April 1868 up to 8,000 Theodros' soldiers including his general ገብርዬ tried to check the advancing British force but were defeated at the battle of አሮጌ። በ1868 እንግዲህ 8000 የሚሆኑ የቴዎድሮስ ወታደሮች በመሪያቸው ገብርዬ አማካኝነት የእንግሊዝን ኃይል ለመዋጋት ሞክረው ነበረ። ነገር ግን አሮጌ ላይ በተደረገው ዲሳይሲቭ ወሳኝ ጦርነት ተሸነፉ ማለት ነው። the following day in April 1868 ማለት ነው አፕሪል 11 1868 ቴዎድሮስ released his European captive on 13 April 1868 በ1868 እንግዲህ በአፕሪል 13 የተያዙትን እነዚህን ግለሰቦች ማለት ነው ሚሽነሪዎቹን እና አርቲሺያኖቹን ፈታቸው ማለት ነው። ሶ ቴዎድሮስ ኮሚትድ ሱሳይድ አት መቅደላ ምንም የማሸነፍ አዝማሚያ ስላልነበረው እንግሊዞችም ደግሞ አድቫንስ አድርገው ኦልሞስት መቅደላ ደርሰው ስለነበረ ንጉሰ ነገስት ቴዎድሮስ መቅደላ ላይ ራሱን አጠፋ ማለት ነው። this was followed by the burning of his fortress and looting of treasures ማለት ነው። ሶ እሱ ራሱን ማጥፋቱን ተከትሎ የሱን ህይወት ባለማግኘታቸው ምክንያት እንግሊዛውያኑ እንግዲህ ምሽጎችንና ትሬዠሮችን ምሽጎችን በማቃጠል የተለያዩ ትሬዠሮችን ወይም ደግሞ ሀብቶችን መዝረፍ ጀመሩ ማለት ነው እንግሊዛውያኖቹ። the main and key gates of መቅደላ ይሄ ነበረ ወደ ዋና ወደ መቅደላ ለመሄጃ ያደረጉት መንገድ ማለት ነው። እዚህ ጋር ደግሞ እንግሊዛውያኖቹ ላይክ ምሽጉን የቴዎድሮስን ምሽግ ሲያቃጥሉት ያለውን ምስል ነው የሚያሳየን። so here we get መቅደላ and ደብረ ታቦር። መቅደላ እና ደብረ ታቦር እንግዲህ ለቴዎድሮስ በጣም ታሪካዊ ቦታዎች ናቸው ማለት ነው። ደብረ ታቦር እና መቅደላ እሱ የተገደለበት ነው። ደብረ ታቦር ደግሞ ያስተዳድርበት የነበረው ቦታ ነው ማለት ነው። the British showed no interest to remain in control of country and thus left immediately። እንግሊዝ እንግዲህ ኢትዮጵያን የመቆጣጠር ዓላማ ወይንም እዚሁ ኢትዮጵያን እንደ ቅኝ ተገዣ ሀገር አድርጋ መያዝ ፍላጎት አልነበራትም። ስለዚህ ወዲያውኑ ነበረ እነዚህን ሚሽነሪዎቹና አርቲሺያኖቹን ይዛ የወጣችው ማለት ነው ቴዎድሮስን መሞቱን ካረጋገጠች በኋላ። however the easy way in which the British accomplished their mission in Ethiopia created a false impression on Egyptian about Ethiopia ማለት ነው። እንግሊዛውያኑ በቀላሉ ወደ ኢትዮጵያ ገብተው ኢትዮጵያን አሸንፈው መመለሳቸው እንግዲህ ግብፃውያኖች ለኢትዮጵያ ያላቸው ቦታ ዝቅ እንዲል አደረገ ማለት ነው። so they immediately showed any interest to occupy North East Africa including Ethiopia with the ambition of controlling the source of Nile ማለት ነው። የናይልን መነሻ ምንጮች የሆኑትን የሰሜን ምስራቅ የአፍሪካ ሀገራቶችን ማለት ነው መቆጣጠር ፈልጋለች ማለት ነው ግብጽ ማለት ነው። ሶ ወዲያውኑ ነበረ ለመቆጣጠር ፍላጎቷን ያሳየችው። ምን ብላ ገምታ ስለነበረ ኢትዮጵያ ደካማ የፖለቲካና የወታደራዊ ሁኔታ ውስጥ ነች ብላ ስላሰበች ማለት ነው። after making initial encroachment along the Ethiopian side of the Red Sea they prepared a very grand campaign to control the whole of the country ማለት ነው። በቀይ ባህር በኩል ትንሽ ኢንክሮች ካደረገች በኋላ ወይንም ከገባች በኋላ ግብጽ ማለት ነው ሙሉ ሀገሪቱን የመቆጣጠር ታላቅ የሆነ ዘመቻን ፈጠረች ወይንም አደረገች ማለት ነው። ሶ ይህ ዘመቻ እንግዲህ that came in 1875 በ1875 ነበር when Khedive Ismail Pasha the Egyptian leader sent his troops to invade Ethiopia in the three direction ማለት ነው። ከሃዲቭ እስማኤል ፓሻ በሰዓቱ ግብጽን ያስተዳድራት የነበረው ማለት ነው በሶስት ዳይሬክሽን ኢትዮጵያን ለመቆጣጠር
ፕላን አበጀ ማለት ነው። ፈርስት ወዝ ዘ ዘይላ ፍሮንት ሌድ ባይ መሐመድ ራው ፓሻ which resulted the occupation of Harar Empire in 1872 1885 ማለት ነው። የመጀመሪያው እንግዲህ በዘይላ በኩል በዘይላ ወደብ በኩል በመሐመድ ራውፍ ፓሻ በጦር ጀነራሉ አማካኝነት ሀረርን መቆጣጠር ቻለ ማለት ነው። ሀረር እንግዲህ ከ1875 እስከ 1885 ለ10 ዓመታቶች በግብጽ ቁጥጥር ስር ነበረች። ዘ ሰከንድ ፍሮንት was led by ወርነር ሙዚንገር the architect of the whole Ismaili scheme of the invention of Ethiopia። ሁለተኛው ፍሮንት ደግሞ በዋርነር ሙዚንገር ነበረ ይመራ የነበረው። ዋርነር ሙዚንገር እንግዲህ ሙሉን ኢትዮጵያን ለመቆጣጠር የተደረገውን ካርታዊ ፕላን ወይንም እቅዱን ያወጣው እሱ ነበረ ማለት ነው። ኤንድ ስታርትድ ፍሮም ዳይሬክሽን ኦፍ ታጁራ ጅቡቲ በት ወዝ ኢንሄሌትድ ባይ ዘ አፋርስ ማለት ነው። በታጁራ በኩል ወይንም በጅቡቲ በኩል ነበረ የሱ ደግሞ ወደ ኢትዮጵያ ለመግባት እቅድ ያደረገው። ነገር ግን በአፋሮች አማካኝነት ደፍጠው ጠብቀው በቀላሉ ሊያሸንፉት ችለዋል ማለት ነው። ፋይናሊ በመጨረሻም ሶስተኛው አቅጣጫ ደግሞ ኮሎኔል አረንድሮፕ ኤንድ አራክል ቤይ ሌድ ባይ አናዘር 2000 ወል አርምድ ትሩፕስ ስሮ መጸዋ። ሶስተኛው ደግሞ በመጸዋ በኩል በኮሎኔል አረንድሮፕ እና በአራክል ቤይ ወደ 2000 የሚጠጉ ወታደሮችን ይዘው ኢትዮጵያን ለመውረር የመጡበት ሁኔታ ነበረ ማለት ነው። ኢምፐረር ዮሐንስ ዘ ፎርስ ኤንድ ሂዝ ጀነራል ራስ አሉላ ሞቢላይዝድ አባውት 20,000 ፎርስስ ኤንድ ኢንክሮችድ ዘ ኢጂፕቲያን አት ዘ ባትል ኦፍ ጉንደት ማለት ነው በኖቬምበር 1875። ሶ በጉንደት ጦርነት ዮሐንስ አራተኛ እና የሱ የጦር ጀነራል የነበረው ራስ አሉላ እንግዲህ ወደ 20,000 የሚሆኑ ወታደራዊ ኃይሎችን በማዘጋጀት በጉንደት ጦርነት ላይ 1875 ላይ ሊያሸንፉት ቻሉ ማለት ነው። in which the Egyptian troops were severely defeated ማለት ነው። በከባዱ ነበር የግብጽ ወታደሮች የተሸነፉት። the Egyptians again reorganized their forces and sent army to invade Ethiopia። በመቀጠልም እንግዲህ ከአንድ ዓመት በኋላ 1876 ላይ ግብፃውያኑ ወታደራቸውን እንደ አዲስ አሬንጅ አድርገው ኢትዮጵያን ለመውረር ተመለሱ ማለት ነው። however they were defeated at the battle of ጉራ in 1870 ማርች 1876 ማለት ነው። ነገር ግን በጉራው ጦርነት 1876 ላይ ሊሸነፉ ቻሉ ማለት ነው። ሶ ግብፃውያኖች ያደረጉት ኢትዮጵያን ለመቆጣጠር ያደረጉት ሙከራ ሳይሳካላቸው ቀረ ማለት ነው። The other foreign and most dangerous power which came to challenge Ethiopian independence in the last quarter of the 19th century was Italy። በ18ኛው መቶ ክፍለ ዘመን አጋባሽ ሌላኛዋ ለኢትዮጵያ ከባድ አደጋ አጋርጣ የነበረችዋ ጣሊያን ነበረች። with the opening of the Suez Canal in 1869 በ1869 የሱዌዝ ካናል መከፈት ተከትሎ the Red Sea regions had acquired great strategic and commercial importance ማለት ነው። የቀይ ባህር ስትራቴጂያዊ ቦታ መሆን ጀመረ ማለት ነው። The Italian foothold on the Horn of Africa began when an Italian private shipping company Robattino had bought the port of Asab from the local chiefs in 1869። እንግዲህ ኢጣሊያን ወደ ኢትዮጵያ የመግባት እድሏን ያሰፋችው በ1869 ሮባቲኖ የምንለው የጣሊያን የሺፒንግ ካምፓኒ ማለትም የመርከብ ስራ ካምፓኒ ነው። የፕራይቬት ነው ወይም የግል ባለሀብት ካምፓኒ ነው። ሶ እሱ ምን አደረገ? ከሎካል ቺፎች ወይንም ከአሰብን በሰዓቱ ያስተዳድር ከነበረው ግለሰብ ከሎካል ቺፉ ማለት ነው ገዛው ማለት ነው ይሄ ካምፓኒ። ሶ the port was transferred to the Italian government in 1882 ማለት ነው። ካምፓኒው ደግሞ በ1862 ለመንግስቱ አስተላልፎ ለጣሊያን መንግስት አስተላልፎ ሰጠ ማለት ነው። moreover Great Britain secretly transferred ምጽዋ from Egypt to Italy in 1885። እንግዲህ በ1885 ታላቁ እንግሊዝ ማለት ነው ከግብጽ የምጽዋን ወደብ ተቀብላ ለጣሊያን አስተላልፋ ሰጠቻት ማለት ነው። using this base a springboard Italy began penetrating northern Ethiopia መረብ ምላሽ ማለት ነው። እነዚህን ቤዞች ወይንም እነዚህን መሰረቶች ተጠቅማ ማለት ነው ጣሊያን ወደ መረብ ምላሽ ፔኔትሬት ማድረግ ጀመረች ማለት ነው። ወይም ወደ ኢትዮጵያ መግባት ጀመረች ማለት ነው። but they were defeated decisively at the battle of Dogali by ራስ አሉላ እንግዳ in 1887። ነገር ግን በዶጋሊው ጦርነት በራስ አሊ እንግዳ ይመራ በነበረው በ1887 ላይ ተሸነፈች ማለት ነው ጣሊያን። ኢምፐረር ዮሐንስ ፌመስ ጀነራል ኤንድ ራይት ሃንድ ማን ማለት ነው። ራስ አሉላ እንግዲህ የዮሐንስ ቀኝ እጅ ነበረ፣ እንዲሁም ደግሞ ታዋቂ የጦር ጀነራል ነው እና በጣም ስትሮንግ የሆነ ግለሰብ ነበረ።
ራስ አሉላ እንግዳ ማለት ነው። ዜር ወዝ ፓራል ዴቨሎፕመንት ኢን ዘ ኖርዝ ዌስተርን ፓርት ኦፍ ዘ ካንትሪ ቦርደሪንግ ሱዳን ማለት ነው። በተጨማሪም ደግሞ በዚሁ ሰዓት በሰሜን ምዕራብ የሀገሪቱ ክፍል ማለት ነው በሱዳን በኩል ተመሳሳይ የሆነ ችግር ተፈጥሮ ነበር። ዘ ስትረግል ኦፍ ዚስ ሱዳኒስ ፒፕል አጌንስት ኢጂፕቲያን ኦኩፔሽን ሃድ ጋዘርድ ሞመንተም ኤንድ ድሮቭ ዘም አውት ኦፍ ሞስት ኦፍ ዘ ካንትሪ ኤንድ ኢንሰርክልድ ዘ ሪሜኒንግ ኢጂፕቲያን ትሮፕስ ኢን ዘ ካሳላ ኤሪያ ኦፍ ዘ ኢስተርን ሱዳን ማለት ነው። እንግዲህ እዚህ ታሪክ ላይ ምንድን ነው የምንገነዘበው? ከእንግሊዝ ጋር በመሆን ግብፅ ሱዳንን ተቆጣጥራ ነበረ በሰዓቱ ማለት ነው። ነገር ግን ማሃዲስቶች ወይንም የሱዳን ታጋይ ኃይሎች ማለት ነው ግብፃውያኖች ጋር ከፍተኛ የሆነ ጦርነት በመክፈት ብዙዎቹን የግብፅ ወታደሮች ከሀገር አስወጥተዋቸው ነበረ። እንዲሁም በጦርነቶችም አሸንፈዋቸው ነበረ። ከዚያን ላይ የተቀሩትን የግብፅ ወታደሮች ደግሞ ካሸነፏቸው በኋላ ማሃዲስቶቹ ኢንሰርክል አድርገው ከበው ይዘዋቸው ነበረ ከሱዳን እንዳይወጡ ማለት ነው። የት ነበረ ከበው የያዟቸው የነበረው? ካሳላ ወደ ምስራቅ ሱዳን አካባቢ ማለት ነው። ዘ ኦንሊ ዌይ ዘይ ኢጂፕቲያንስ ኩድ ሴቭ ዜር ላይቭስ ወዝ ቪያ ምጽዋ ስሮ ዘ ኮኦፕሬሽን ኦፍ ኢትዮጵያ ማለት ነው። ዋነኛውና የተቀራቸው መንገድ እንግዲህ ግብፃውያኖች ከሱዳን ለማምለጥ እነዚህ ተከበው የተያዙት ማለት ነው በምጽዋ በኩል አድርገው በኢትዮጵያ ጋር በመተባበር ነበረ ማለት ነው። ሶ ዘ ብሪቲሽ ብሮክ ኤ ትሪቲ ኖን አስ ሂዊት ትሪቲ ቢትዊን ኢትዮጵያ ኤንድ ኢጂፕት ኢን 1884 ማለት ነው። እንግዲህ ዲሳይሲቭ የሆነ በጣም መሰረታዊ የሆነ ስምምነት ነው ማለት ነው እንግሊዝ ያስማማቻቸው ግብፅንና ኢትዮጵያን። ሶ አኮርዲንግ ቱ ዘ ሂዊት ትሪቲ ነው የሚባለው። አኮርዲንግ ቱ ዘ ሂዊት ትሪቲ ኢትዮጵያ አግሪድ ቱ ፋሲሊቴት ዘ ኢቫኪዬሽን ኦፍ ኢጂፕቲያን ሶልጀርስ ኢንሰልክልድ ባይ ዘ ማሃዲስት ኢን ኢስተርን ሱዳን ኢን ሪተርን ፎር አመንግ አዘርስ ዘ ዩዝ ኦፍ ምጽዋ በኢትዮጵያንስ ማለት ነው። በስምምነቱ ላይ እንግዲህ ኢትዮጵያ በምጽዋ በኩል አድርጋ የታገቱትን ወይንም በጦርነት የተማረኩትን ግብፃውያኖች ማስወጣት ነበረ በምጽዋ በኩል አድርገው ማለት ነው። ሶ ማሃዲስቶቹ ይህንን ነገር አይፈልጉትም ነበር ኦብቪየስሊ። ኢትዮጵያ እንግዲህ በምላሹ ደግሞ ምን ልታገኝ ነው? ምጽዋን እንደ ወደብ ልትጠቀም ማለት ነው። በራሷ ወደብ እንግዲህ ተስማማች ማለት ነው። ኢትዮጵያ በጣም የተዳከመ ዲፕሎማሲያዊ ስምምነት በታሪኳ ያደረገችው ይሄንን ስምምነት ነው። ምንም ጥቅም ያላገኘችበት ስምምነት ማለት ነው። ሶ ማሃዲስቶችን አስቆጣ ማለት ነው። ዘ ኢትዮጵያን ኢንቮልቭመንት ኢንፍሉዌትድ ዘ ማሃዲስትስ ኤንድ ቢከም ሜን ከዝ ኦፍ ዘ ክላሽስ ቢትዊን ዘ ማሃዲስት ኦፍ ሱዳን ኤንድ ኢትዮጵያ ፎርስስ ዛት ላስትድ ፍሮም 1885 ቱ 1889 ማለት ነው። እንግዲህ ግብፃውያኖችን በምጽዋ በኩል እንዲወጡ በመፍቀዷ ኢትዮጵያ ከማሃዲስቶች ጋር ከባድ የሆነ ግጭት ውስጥ አስገባት ማለት ነው ኢትዮጵያን ማለት ነው። ይህ ግጭት እንግዲህ ከ1885 ስምምነቱ ከተደረገበት አንድ ዓመት በኋላ ጀምሮ እስከ 1889 ማለትም ዮሐንስ አራተኛ በማሃዲስቶች እስኪገደልበት ድረስ ጊዜ ባለው ቀጠለ ማለት ነው ግጭቱ። The first clash between the two came at Kufit in September 1885 when the Ethiopian forces were victorious ማለት ነው። ኩፊት ላይ ነበር የመጀመሪያው ግጭት የተደረገው በሱዳኖችና በኢትዮጵያውያኖች መካከል በ1885 ላይ ማለት ነው። ነገር ግን በዚህ ጦርነት ኢትዮጵያ ቀንቷት አሸናፊ መሆን ችላ ነበረ። However, when Emperor Yohannes IV was in the northern Ethiopia busy with the task of checking the Italian advance to ዘመረ ምላሽ the Mahdists caused a lot of destruction to churches and monasteries including the killing of the clergy and the laity ማለት ነው። ንጉሠ ነገሥት ዮሐንስ አራተኛ እንግዲህ በሰሜኑ የኢትዮጵያ ክፍል የጣሊያንን ወደ ኢትዮጵያ ፐነትሪት ማድረግ ወይንም መግባቷን ወይንም ወረራ መጀመሯን ተከትሎ በመረብ ምላሽ በኩል አድርጋ በዛ ፍሮንት ወይንም በዛ ግንባር ዮሐንስ ቢዚ በሆነበት ታይም ማሃዲስቶች እንግዲህ በኢትዮጵያ በምዕራብ በኩል ማለት ነው ወደ ኢትዮጵያ በመግባት የተለያዩ ቤተክርስቲያኖችን፣ ገዳማቶችን እንዲሁም ንጹሃን ቄሶችን ማለት ነው ክለርጂዎችን እንዲሁም ተራውን ህዝብ መግደል ጀመሩ ማለት ነው ማሃዲስቶቹ። ኢን ጃንዋሪ 1887 ዮሐንስ ኦርደር ንጉሥ ተክለ ሃይማኖት ጎጃም ቱ ሪፒውልስ ዘ ማሃዲስት ማለት ነው። በ1885 ዮሐንስ ከሰሜኑ የኢትዮጵያ ክፍል ወደ ምዕራቡ መሄድ ስለማይችል ንጉሥ ተክለ ሃይማኖትን ማሃዲስቶች ጋር እንዲዋጋ አዘዘው ማለት ነው። ኤ ይር ሌተር ዘ ማሃዲስት ሌድ ባይ አቡ አንጃ ዲፊትድ ንጉሥ ተክለ ሃይማኖት ስትሮፕ አት ሳራ ውሃ ኢን ደንቢያ ማለት ነው። በደንቢያ ሳር ውሃ ላይ
የመሐዲስት ጦር የኢትዮጵያውያኖችን ወይንም ንጉሥ ተክለ ሃይማኖትን በቀላሉ ሊያሸንፉት ቻሉ ማለት ነው። አት ዚስ ኢምፖርታንት ጀንቸር ንጉሥ ሚኒሊክ ኤንድ ንጉሥ ተክለ ሃይማኖት ኮንስፓየርድ አጌንስት ዘ ኢምፐረር ኢንስቴድ ኦፍ ዳይሬክትሊ ፌሲንግ ዘ መሐዲስት ማለት ነው። በዚህ እንግዲህ አጣብቂኝ ሰዓት ሁለቱ ንጉሥ ሚኒሊክ እና ንጉሥ ተክለ ሃይማኖት በዮሐንስ ላይ ወይንም በንጉሠ ነገሥት ዮሐንስ ላይ ማሴር ጀመሩ ማለት ነው። ምንድነው ያሴሩት? መሐዲስቶችን ዳይሬክትሊ ከመዋጋት ይልቅ አርፈው መቀመጥን ወይንም ደግሞ ዮሐንስ አጣብቂኝ ውስጥ እንዲገባ ማድረግን መረጡ ማለት ነው። ናው ኢምፐረር ዮሐንስ ፌስድ ዋት ኢዝ ኮልድ ዘ ትሪያንጉላር ቴንሽን ሶስት ማዕዘናዊ ውጥረት ውስጥ የምንለው አይነት ውጥረት ውስጥ ገባ ማለት ነው። ማን? ዮሐንስ ማለት ነው። ሶ በምን አይነት መልኩ ነው እዚህ ውጥረት ውስጥ የገባው? ኔምሊ ዘ ኢጣሊያን ኢን ዘ ኖርዝ ጣሊያኖች በሰሜን በኩል እንግዲህ አጣብቂኝ ውስጥ ከተውታል። ዘ መሐዲስት ዌስት ኤንድ ኖርዝ ዌስት መሐዲስቶች ደግሞ በምዕራብ እና በሰሜን ምዕራብ በኩል ኤንድ ዘ ቱ ቫዛልስ ኢን ዘ ሴንተር ማለት ነው። ሁለቱ የእሱ ቫዛሎች እንግዲህ ማለትም ከሱ ስር ሆነው ሀገሪቱን የሚያገለግሉት ንጉሥ ሚኒሊክ እና ንጉሥ ተክለ ሃይማኖት በመካከል ሆኖ በሱ ላይ ማሴር ጀመሩ ማለት ነው። ሶ ትሪያንጉላር ቴንሽን የምንለው ወይንም ሶስት ማዕዘናዊ ውጥረት የምንለው ውስጥ ገባ ማለት ነው ንጉሠ ነገሥት ዮሐንስ። አዘ ሪዛልት ኢምፐረር ዮሐንስ ሜድ ዘ ፎሎዊንግ ናሽናል ኮል ማለት ነው። ሶ ይህንን ተከትሎ ንጉሠ ነገሥት ዮሐንስ ሀገራዊ ጥሪና አቀረበ። የኢትዮጵያ ሕዝብ ሆይ ኢትዮጵያ የተባለችው ሀገር አንደኛ እናትህ ናት፣ ሁለተኛ ክብርህ ናት፣ ሶስተኛ ሚስትህ ናት፣ አራተኛ ልጅህ ናት፣ አምስተኛ መቃብርህ ናት። እንግዲህ የእናትን ፍቅር፣ የዘውድን ክብር፣ የሚስትን የዋህነት፣ የልጅን ደስታ፣ የመቃብርን ከባቲነት አስበህ ተነስ ብሎ ለኢትዮጵያ ሕዝብ ጥሪ አቀረበ ማለት ነው ንጉሠ ነገሥት ዮሐንስ። ሊትራሊ በእንግሊዘኛ እዚች ላይ ያለችውን ይመስላል እንድታነቡ ትጋብዛችኋለሁ። ሄንስ ኦን 8 ማርች 1889 ዘ ኢምፐረር ማርችድ ቱ መተማ ዌር ሂ ዳይድ ፋይቲንግ ዘ መሐዲስት ማለት ነው። በማርች 1889 እንግዲህ መተማ ላይ ከመሐዲስቶች ጋር ባደረገው ጦርነት ሊሸነፍ ቻለ። እዚያውም እንግዲህ ገለው አስቀሩት ዮሐንስ አራተኛን ማለት ነው። ኢንተርናል ዲቪዥንስ ኤንድ ሆስቲሊቲስ አመንግ ሩለርስ ውድ ሪዛልት ኢን ሂውጅ ኮስትስ ኦፍ ዘ ካንትሪ ኤንድ ኢትስ ፒፕል ማለት ነው። በሀገር ውስጥ ያለ የእርስ በርስ ጥላቻና ክፍፍል ለሀገር ውድቀት መንስኤ እንደሚሆን ከዚህ ታሪክ እንረዳለን ማለት ነው። አመንግ አዘርስ መቅደላ ኤንድ መተማ አር ቬሪ ጉድ ቴስቲሞኒስ ማለት ነው። ከሌሎቹ በተጨማሪ በዋናነት የመቅደላውና የመተማው የኢትዮጵያ ታሪካዊ ሁነት እንግዲህ ጥሩ ማሳያ ናቸው ማለት ነው። መቅደላ ላይ እንደምታውቁት እንግዲህ ንጉሠ ነገሥት ቴዎድሮስ እንግሊዞች ሊያጠቁት ሲመጡ ማንም ያገዘው የለም። እንዲሁም ዮሐንስ እሱ እንዲጠቃ ወይንም በጦርነቱ እንዲሸነፍ ሲያደርግ ነበረ። በተጨማሪም መተማ ላይ ደግሞ ንጉሠ ነገሥት ዮሐንስ በተራው የጦርነት አጣብቂኝ ውስጥ በሚገባበት ጊዜ ምኒልክና ተክለ ሃይማኖት በሱ ላይ አሲረው በቀላሉ እንዲሸነፍ ሆኗል ማለት ነው። ሶ የሀገር ክፍፍልና በሀገር መሪዎች መካከል ያለ ጥላቻ ለሀገር ውድቀት በጣም ጥሩ ማሳያ እንደሆነ ከዚህ ታሪክ እንረዳለን ማለት ነው። As mentioned earlier, the Italian advance in the northeast was temporarily checked by the force of Emperor Yohannes IV. መጀመሪያ ላይ እንግዲህ እንደጠየቅነው እንደተወያየ ነው የጣሊያኖች በስተሰሜኑ በኩል ያላቸው ኢትዮጵያን የመቆጣጠር ሁኔታ ለጊዜውም ቢሆን በኢምፐረር ዮሐንስ አማካኝነት ረገብ ብሎ ነበረ። ፎሎዊንግ ዘ ዴዝ ኦፍ ኢምፐረር ዮሐንስ ዘ ሪስፖንሲቢሊቲ ኦፍ ኪፒንግ ዘ ናሽናል ኢንተግሪቲ ኦፍ ዘ ካንትሪ ፌል ኦን ሂዝ ሰክሰሰር ሚኒሊክ ዘ ሰከንድ ማለት ነው። እንግዲህ ከዮሐንስ ቀጥሎ ሀገሪቱን ለመምራት እንደ መሪ ተሾሞ የነበረው ንጉሠ ነገሥት ምኒልክ ነበረ። ሶ ኃላፊነቱም እሱ ላይ ወደቀ ማለት ነው የሀገሪቱን ሉዓላዊነት የማስጠበቅ። ዘ ኢጣሊያን ዩዝድ ዘ ትሪቲ ኦፍ ውጫሌ ቱ አድቫንስ ዜር ኮሎኒያል ኢንተረስት። ጣሊያኖች እንግዲህ የውጫሌውን ስምምነት ወደ ኢትዮጵያ ለመግባት እንደ ጥሩ አጋጣሚ ነበር የተጠቀሙት፣ ወይንም ቅኝ ግዛታዊ ፍላጎታቸውን ለማሳካት የውጫሌውን ትሪቲ ነበር የተጠቀሙት ማለት ነው። ዘ ትሪቲ ወዝ ሳይንድ ባይ ኪንግ ሚኒሊክ ዘ ሰከንድ ኤንድ ዘ ኢጣሊያን ሪፕሬዘንታቲቭ ካውንት ፔትሮ አንቶነሊ ኢን ዘ ቶንስ ኦፍ ውጫሌ። በውጫሌ ከተማ እንግዲህ ነበረ በምኒሊክ ሁለተኛ እና በጣሊያን ተወካይ በካውንት ፔትሮ አንቶለኒ መካከል የተደረገ ስምምነት ነው። ኢትዮጵያ ኦን ማርች 2 ሜይ 1889 ቱ ፕሮሞት ፍሬንድሺፕ ኤንድ ትሬድ ቢትዊን ዘ ቱ ካንትሪስ። በሁለቱ ሀገራት መካከል ያለውን ወዳጅነትና ንግዳዊ ግንኙነት ለማጠናከር
የተደረገ ስምምነት ነበረ። ዜር ዌር ስላይት በት ክሩሻል ዲፈረንስስ ቢትዊን ዘ ኢጣሊያን ኤንድ ዘ አምሃሪክ ቨርዥን ኦፍ ዘ ትሪቲ ዊች ክሪኤትድ ሚስ አንደርስታንዲንግስ ቢትዊን ዘ ቱ ካንትሪስ ማለት ነው። እንግዲህ በውጫሌ ስምምነት እንግዲህ በሁለት ቋንቋ ነው የተጻፈው በአማርኛ እና በጣሊያንኛ። ነገር ግን በሁለቱ ቋንቋዎች መካከል ስላይት የምንለው ትንሽ የሆነ ልዩነትም ቢሆን ነገር ግን ለሀገር ሉዓላዊነት ወሳኝ የሆነ ዲፈረንስ ነበረው ማለት ነው በሁለቱ ቋንቋዎች መካከል። አርቲክል 17 ኦፍ ዘ ትሪቲ ኢን ኢትስ አማሪክ ቨርዥን ኢንዲኬትድ ዛት በአማርኛ አንቀጽ 17 እንዲህ ይነበባል። ኤምፐረር ኦፍ ኢትዮጵያ ኩድ ዩዝ ዘ ጉድ ኦፊስስ ኦፍ ዘ ኢጣሊያን ገቨርንመንት ኢን ሂዝ ዲሊንግ ዊዝ አዘር ፎሪን ፓወርስ ዋይል ዘ ኢጣሊያን ቴክስት ኦፍ ዘ ትሪቲ ሜድ ኢትስ ኦብሊጋተሪ ማለት ነው። የአማርኛውን ቨርዥን ስንመለከተው እንግዲህ የኢትዮጵያ ንጉሠ ነገሥት ከተለያዩ የውጭ ሀገራቶች ጋር ስምምነት ማድረግ ሲፈልግ ወይም የውጭ ግንኙነቱን ማድረግ ሲፈልግ በጣሊያን በኩል ፖዘቲቭሊ ማድረግ ይችላል ይላል። ነገር ግን የጣሊያኑ ቨርዥን ወይም በጣሊያኛ ቋንቋ የተጻፈው ደግሞ ኦብሊጋቶሪ ያደርገዋል ወይንም የጣሊያንን ፍቃድ ግዴታ ማግኘት አለባት ይላል ማለት ነው። ሶ አፖን ፎሊንግ ቱ ጌት ዘ ሪቪዥን ኦፍ ዘ ትሪቲ ፍሮም ዘ ኢጣሊያንስ ኢምፐረር ሚኒሊክ ዩኒላተራሊ አብሮጌትድ ዘ ትሪቲ ኢን 1893 ማለት ነው። ነገር ግን በ1993 እንግዲህ ጣሊያኖችን ይህን ስምምነት እንዲሰርዙ ቢጠይቃቸውም እምቢ ማለታቸውን ተከትሎ ንጉሠ ነገሥቱ ሰረዙት ማለት ነው አንቀጽ 17ን። ለአድዋ ጦርነትም እንደ ዋና መነሻ የሚጠቀሰው የውጫሌው ስምምነት አንቀጽ 17 ነው ማለት ነው። ቱ አቺቭ ዜር ኢንቴንሽን ዘ ኢጣሊያን ክሮስ ደ መረብ ሪቨር አራይቭድ አት አዲግራት ፕሮሲድድ ቱ አምባላጌ ማለት ነው። የራሳቸውን ፍላጎት ለማሳካት እንግዲህ ጣሊያኖችን ኢትዮጵያን የመውረድ ፍላጎት ስለነበራቸው የመረብ ወንዝን በመሻገር መረብ ወንዝ እንግዲህ አሁን ላይ በኤርትራ እና በኢትዮጵያ መካከል ያለው ወንዝ ነው። እሱን ተሻግረው እንግዲህ አምባላጌ ደረሱ ማለት ነው። አዲግራት እና አምባላጌ ጋር ደረሱ። ዚስ ኢጣሊያን steady encroachment into northern Ethiopia and the need to defend the territorial integrity of the country has been made clear by Emperor Minilik call for mobilization። እንግዲህ ይህንን ተከትሎ ንጉሠ ነገሥት ምኒልክ አሁንም ልክ እንደ ዮሐንስ ሁሉ ሀገራዊ ጥሪያቸውን አቀረቡ ማለት ነው ለጦርነት። ምን ብለው? አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለምሽትህ፣ ለሃይማኖትህ ስትል በሐዘን እርዳኝ ብለው ሀገራዊ ጥሪያቸውን ንጉሠ ነገሥት ምኒልክ አቀረቡ ማለት ነው። እዚህ ጋር በእንግሊዝኛው ቨርዥን አለ። ይህንንም እንድታነቡ ትጋብዛችኋለሁ። Following Emperor Menelik's proclamation for general mobilization, about 100,000 troops from every part of the country gathered at ወረኢሉ ኢን ቱዴይስ ሳውዝ ወሎ ማለት ነው። እንግዲህ ይህንን ጥሪያቸውን ከላይ ያነበብነውን ሀገራዊ ጥሪ ምኒልክ በማቅረባቸው የተነሳ ከመላ ሀገሪቱ የተውጣጡ ወደ 100,000 የሚሆኑ ወታደሮች ወረኢሉ ላይ የዛሬዋ በአሁን ላይ ደቡብ ወሎ የምትገኘዋ ከተማ ላይ ማለት ነው ተሰበሰቡ ማለት ነው። the people marched to the front irrespective of gender, regional and ethnic differences to fight against the Italian aggression ማለት ነው። መላው የኢትዮጵያ ሕዝብ እንግዲህ ያለምንም ጾታ ልዩነት፣ ያለ ብሔር ልዩነት እንዲሁም ያለምንም የዘር ልዩነት እንግዲህ ተሰበሰቡ ማለት ነው የጣሊያንን ወረራ ለመከላከል። ኦልሞስት ትሩፕስ ፍሮም ኦል ፓርትስ ኦፍ ዘ ካንትሪ ፓርቲሲፔትድ ኢን ዘ ዋር ማለት ነው። ሙሉ በሙሉ በሚባል ደረጃ ማለት ነው ከመላ ሀገሪቱ ነበረ የተዋጊዎቹ የተሳተፉት ማለት ነው። ኤፎርስ ሌድ ባይ ፊታውራሪ ገበየው ዲፊትድ ዘ ኢጣሊያን አት አምባላጌ ኤንድ ፎርስድ ዘም ቱ ሪትሪት ቱ መቀሌ ማለት ነው። በፊታውራሪ ገበየሁ ይመራ የነበረው ወታደራዊ ኃይል እንግዲህ የጣሊያንን ኃይል ከአምባላጌ ወደ መቀሌ እንዲያፈገፍጉ ከባድ የሆነ ተጋድሎ አደረገ ማለት ነው። ጣሊያኖችም ውጊያውን ስላልቻሉ ማለት ነው ወደ መቀሌ ያፈገፈጉ። ኢን ጃንዋሪ 1896 አንደር ዘ ሊደርሺፕ ኦፍ ራስ መኮንን ዘ ኢትዮጵያን ፎርስ ዲፊትድ ዘ ኢጣሊያን አት መቀሌ ማለት ነው። በራስ መኮንን ይመራ የነበረው ኃይል ደግሞ መቀሌ ላይ የጣሊያንን ኃይል ማሸነፍ ቻለ። አት መቀሌ ዘይ ኬም አንደር ዘ ሲጅ that prevented their access to well
which they used for drinking ማለት ነው። መቀሌ ላይ እንግዲህ ከባድ የሆነ አደጋ ተጋረጠባቸው የጣሊያን ወታደሮች ማለት ነው። እዚያ ላይ እዛ ከበባ ላይ እንግዲህ ውሃ ይፈስ ነበር ወደ እነሱ። ነገር ግን ያንን ውሃ አገዱባቸው ማለት ነው፣ የሚጠጡትን ውሃ። the strategy was commonly called the siege of መቀሌ። ይሄ ስትራቴጂ የመቀሌው ከበባ ይባላል ሂስቶሪካሊ and was believed to be designed by Empress ጣይቱ። ይህን ውሃውን ከጣሊያኖች ጋር እንዳይደርስ የማድረጉ ስትራቴጂ ደግሞ በኢምፕረስ ጣይቱ የታቀደ ነው ተብሎ ይታመናል ሂስቶሪካሊ። አፍተር ሰም ኔጎሽዬሽን ዘ ቢሲጅ ጣሊያን ትሩፕስ ዌር ሴት ፍሪ ኤንድ ሌፍት መቀሌ ኤንድ ጆይንድ ዜር ኮምፓትሪዮትስ አት አድዋ ማለት ነው። እንግዲህ ከትንሽ ዲፕሎማሲያዊ ወሬ በኋላ ከመቀሌው ከበባ እንዲሄዱ ተፈቀደላቸው። እንግዲህ ከመቀሌ የተለቀቁት ወታደሮችም አድዋ ላይ ይጠብቋቸው የነበሯቸውን ጓደኞች አገኟቸው ማለት ነው። አድዋ ላይ ሁሉም ተገናኙ። ዋናውና ዲሳይሲቭ ጦርነት አድዋ ላይ ነው የሚደረገው ማለት ነው። እዚህ ጋር የምንመለከታት እቴጌ ጣይቱ ነች ማለት ነው በምስል። The last and decisive phase of the war was fought at አድዋ on March 1st 1896 ማለት ነው። በማርች 1 1896 የአድዋው ታሪካዊ ጦርነት ተደረገ ማለት ነው። The Ethiopian forces were led by Emperor Menelik and Empress ጣይቱ and war generals like ራስ ሚካኤል፣ ራስ መኮንን፣ ራስ አሉላ፣ ራስ መንገሻ ኤንድ ንጉስ ተክለ ሃይማኖት ማለት ነው። እነዚህ የተዘረዘሩት የጦር ጀነራሎች እና ራሳቸው ንጉሰ ነገስቱ ምኒልክ እና ሚስታቸውን ጣይቱን አስከትለው ነበረ ወደ አድዋው ጦርነት የከተሙት። the results of this battle was a remarkable victory of Ethiopia። ውጤቱ እንግዲህ ለኢትዮጵያ ትልቅ ድል ነበረ ያመጣው። at this battle about 8,000 Italian fighters were killed and 1,500 wounded and 3,000 were captured ማለት ነው። በዚህ ጦርነት 8,000 የሚሆኑ ጣሊያኖች ሞተዋል፣ 1,500 የሚሆኑት ደግሞ ቆስለዋል፣ 3,000 ደግሞ እንደ ምርኮኛ ተደርገው ተይዘዋል ማለት ነው። በኢትዮጵያ ሳይድ 4,000 ከ4,000 እስከ 6,000 የሚሆኑ ወታደሮች እንደተገደሉ ነው የሚታመነው ማለት ነው። The Battle of Adwa has had a profound impact on the countries involved in the conflict and people who were fighting for their independence and right all over the world ማለት ነው። የአድዋ ጦርነት እንግዲህ ትልቅ የሆነ በዓለም ላይ ትልቅ የሆነ ኢምፓክት ወይንም ለውጥ አምጥቷል ማለት ነው። አንድ ሀገር እስከ ተዋሃደ ድረስ፣ ህዝቡን እስካዋሃደ ድረስ የትኛውንም ጠላት አሸንፎ ሉዓላዊነቱን ማስጠበቅ እንደሚችል ያሳየ ጦርነት ነው። as far as Ethiopia was concerned ኢትዮጵያን እስከተመለከተ ድረስ it is a status as an independent sovereign state was recognized by the great powers of the world። ዓለም ላይ ባሉ ታላላቅ ሀገራቶች እንግዲህ የኢትዮጵያ ሉዓላዊነት ተመሰከረ ማለት ነው። the first country to do so was Italy itself። የመጀመሪያዋ እንግዲህ የኢትዮጵያን ሉዓላዊነት ልትመሰክር ዘንድ የነበረችዋ ጣሊያን ነበረች ማለት ነው። by the treaty of አዲስ አበባ signed on October 26 1896 አዲስ አበባ ላይ በተደረገው ስምምነት ኦክቶበር 26 1896 ላይ ጣሊያን የኢትዮጵያን ሉዓላዊነት መሰከረች። and which concluded the war Italy recognized the independence of Ethiopia ማለት ነው። ጦርነቱም በዛው ተጠናቀቀ ማለት ነው። ሶ ኢትዮጵያም ኢንዲፔንደንስነቷን አስመሰከረች። soon after several powers of the time including Italy, France, Britain, Russia and United States of America, Germany, Belgium, Turkey and other countries recognized Ethiopia as a sovereign state and opened their legation in አዲስ አበባ ማለት ነው። ያንን ተከትሎ እንግዲህ በሰዓቱ የነበሩ ታላላቅ ሀገራቶች ከላይ የተዘረዘሩት ማለት ነው የኢትዮጵያን ሉዓላዊነት ወይም ሶቨርኒቷን አጸደቁ ማለት ነው። በመቀጠልም ሊጌሽናቸውንም ወይንም ደግሞ ኤምባሲያቸውን ማለት ነው አዲስ አበባ ላይ ከፈቱ ማለት ነው። in addition the heroic national campaign, the cooperation and the common success of the people of Ethiopia had positive impact on the consolidating national integration ማለት ነው። የህዝቡ እንግዲህ ጀግናዊ የህዝቡ ጀግንነትና አሳሳቢ የሆነ በሰዓቱ የነበረው ዘመቻ ማለት ነው ለሀገሪቱ አንድነት እንደ ማሳያ ሆኖ ነበረ ማለት ነው። እንዲሁም ሀገሪቱ እንድትዋሃድ ፈቅዶ ነበረ ማለት ነው። the victory has since served as a symbol of unity, independence and national pride of all Ethiopians ማለት ነው። አሸናፊነታችን እንግዲህ ለሀገራችን አንድነት፣ ነጻነት እንዲሁም ለሀገር ኩራት ሆኖ እስካሁንም ድረስ ቀጥሏል ማለት ነው። The victory of Adwa was the first decisive victory of black people over the powerful white European powers። የአድዋ ጦርነት እንግዲህ
ወሳኙና የመጀመሪያው ነበረ ጥቁር ህዝቦች ነጮችን ያሸነፉበት ማለት ነው። ምክንያቱም ነጮች በጥቁሮች ይሸነፋሉ ተብሎ ስለማይታመን ማለት ነው። ሶ ፎር ብላክ ፒፕል ሁ ዌር ፋይቲንግ ፎር ዜር ፍሪደም ኤንድ ኢንዲፔንደንስ አክሮስ ዘ ወርልድ ኢትስ ኦልሶ ሰርቭድ አዝ ሶርስ ኦፍ ፕራይድ ኤንድ ሞቲቬሽን ማለት ነው። ለጥቁር ህዝቦች ለነጻነታቸው ይዋጉ የነበሩት ማለት ነው ከነጮቹ አገዛዝ ነጻ ለመውጣት እንደ መነቃቂያ እና እንደ ኩራት ሆኗቸው ነበረ ማለት ነው። የአድዋው ጦርነት ወይም ኢትዮጵያ ማሸነፏ ማለት ነው። ኢን ኢታሊ ቱ ዘ ዲፊት ሊድ ቱ ዘ ኮላፕስ ኦፍ ዘ ገቨርንመንት ኦፍ ፕሪሚየር ፍራንሲስኮ ክሪስፒ ማለት ነው። በጣሊያንም እንግዲህ የፍራንሲስኮ ክሪስፒ አገዛዛዊ ስርዓት እንዲወድቅ ሆኗል ማለት ነው። የአድዋውን ጦርነት ተከትሎ ማለት ነው። ሶ ዚስ ኢዝ ኢትዮጵያ ሉዓላዊነቷን ለማስከበር ያደረገቻቸው ዋና ዋና ተጋድሎዎች ነው። በመቀጠል 3.4 ዘ ኢንሴፕሽን ኦፍ ፓወር ስትረግል አመንግ ዘ ሩሊንግ ኢላይትስ ፍሮም 1906 ቱ 1935 እንመለከታለን። በሀገር ውስጥ የነበረው የስልጣን ሽኩቻ ከ1906 እስከ 1935 የነበረውን ስልጣንን ለመቆጣጠር የተደረገውን ሽኩቻ እንመለከታለን። ቴንክስ ፎር ዋቺንግ ሰብስክራይብ ማይ ቻናል ኤንድ share my videos.